ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ሰላም፣ ጤና ይስጥልኝ። በመላ ለመሆናችሁ ድንቅ ፍጻሜ የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። ወንድማችሁ አገልጋይ ያሬድ ነኝ። ይህ ድንቅ ፍጻሜ ቴሌቪዥን ነው። እንግዲህ በእንግዳችን ፕሮግራም ዛሬ ከአንድ እጅግ በጣም የተወደደ ወንድም ጋር መጥቻለሁ። ይሄ ወንድም የራሱ ስራ አለው። ያንን ስራ አስተዋውቃችኋለሁኝ። በጣም ለሁላችን እጅግ በጣም ጠቃሚ የሆነ ጸሎት ላይ ያለን ስርዓት እንዲለወጥ መጽሐፍ ጽፏል። ጸሐፊና ተርጓሚ የሆነውን ወንድሜን ጆን ዘለቀን ይዤላችሁ መጥቻለሁ። እንግዲህ ከወንድሜ ጋራ ጸሎትን በተመለከተ በጣም ጥልቅ ሰፊ ውይይት ይኖረናል። እንድትከታተሉ በአክብሮት ጋብዛለሁ። ድንቅ ፍጻሜን ሰብስክራይብ ያላደረጋችሁ ወገኖች ያላችሁበት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ ያሳሰብኩኝ። ወደ ቀጣዩ ዝግጅት እሄዳለሁ ማለት ነው። ተባረኩ። ጆን ጤና ይስጥልኝ። እንኳን ወደ ድንቅ ፍጻሜ ስቱዲዮ በሰላም መጣ። እንኳን ደህና ቆያችሁ። ሁሉ ሰላም ነው? ሁሉ ሰላም፣ እግዚአብሔር ይመስገን። እሰይ። እንግዲህ አድማጭ ተመልካቾቻችን፣ የድንቅ ፍጻሜ ቤተሰቦች ዛሬ ስለ ጸሎት ጠቃሚ መረጃ እንደሚያገኙ ተስፋ አድርጋለሁኝ። እስኪ ወደዛ ከመግባታችን በፊት ጆን ራሱን በደንብ አድርጎ ለአድማጮቻችን ያሰው። ጆን ማን ነው? ራስን ገለጽልን። ኦኬ፣ ስሜ ጆን ዘለቀ እባላለሁኝ። ክርስቲያን ነኝ። ጆን በአማርኛም ጆን ነው? አዎ፣ በአማርኛም ጆን ዘለቀ እባላለሁኝ። ክርስቲያን ነኝ። በሙያዬ ጸሐፊና ተርጓሚ ነኝ። ለብዙ ዓመት የትርጉም ስራ ሰርቻለሁኝ። የምተዳደረው በትርጉም ስራ ነው። እንደገና ደግሞ እየሰራው አገለግላለሁ። አላገባህም? አላገባሁም። ኦኬ። እንግዲህ ጆን ወደ መጽሐፍ እንዲሁም ደግሞ ወደ ትርጉም ስራ ከመግባት በፊት ወደ ጌታ የመጣህበት መንገድ አለ አይደል? አንተ ጎጃም ውስጥ ነው የተወለድከው፣ ዳንግላ እንዳወራኸኝ። ከዛ በኋላ እዛው ዳንግላ ውስጥ ነው ጌታን ያገኘው? እሱ ዩኒቨርሲቲ ገብተን ያገኘው ጌታን? ዳንግላ ነው ያገኘው። ኦኬ። እንዴት ነው ጎጃም ውስጥ ወንጌል በጣም የሚሄድ ይሮጣል፣ ይሰበካል? ምንድነው ጎጃም ውስጥ መጀመሪያ በሚሽነሪዎች ነው ወንጌል የገባው። በአፄ ኃይለሥላሴ ዘመን ነው የገባው። ያው ብዙ አልተስፋፋም ግን እና እኔ በመጣሁበት ወቅት ከኔ ቀደም ብላ እህቴ ነበረች በጌታ የነበረችው እና በጌታ ስትሆን እሷ መጽሐፍ ቅዱስ ነበራት ይዛ እኛ ቤት ያው መጽሐፍ ቅዱስ ይዛ መጣች። ምን ለውጥ እንደሆነ እሷ ጋር አላውቅም፣ ግን አንስቻ ነበር ባይብሉ ማለት ነውና መጽሐፍ ቅዱስን አነብ ነበር። ከዛ በኋላ መጽሐፍ ቅዱስ በማንበብ ፍቅር ወደኩ ማለት ነው። ከዛ በፊት ያው ሌሎችን መጽሐፍ አነብ ነበር፣ ግን መጽሐፍ ቅዱስ ካገኘው በኋላ ለብዙ ዓመት ያው መጽሐፍ ቅዱስ ዝም ብዬ አነብ ነበር እንዲሁ ማለት ነው። ከዛ ይሄ መጽሐፍ ቅዱስ ካነበብኩ ከሆነ ዓመታት በኋላ ግን ወደ ጌታ መጣሁ። ወዲያው አልመጣሁም፣ እያነበብኩ ቆይቼ ያው 9ኛ ክፍል ሲሆን እጄን አንስቼ ተቀበልኩ ጌታ ማለት ነው። ማለት ራስህ መጽሐፍ ቅዱስ ታነብ ገባህ? አዎ፣ እያነበብኩኝ የኢየሱስ ጌትነት አምላክነቱ በተለይ ዮሐንስ ወንጌል እንደገና ደግሞ ማቴዎስ ወንጌል ያለው እውነት ይሄ ጌታ የእውነት ጌታ እንደሆነ የእውነት አዳኝ እንደሆነ መዳን ደግሞ በክርስቶስ ብቻ እንደሆነ ሞር ገባኝ። በተለይ ዮሐንስ ወንጌል ደም ስሬ ውስጥ ነው የገባው እያነበብኩ። እንደ መገለጥ ነበር፣ በጣም ይስበኝ ነበር ባይብሉ እያነበብኩ እና ብርሃን ነበረው ለእኔ ማለት ልዩ መገለጥ ነበረው። ከዛ በኋላ ያው እነዚህ ክርስቲያኖች ጴንጤዎች እውነታቸውን ነው አልኩኝ ማለት ነው። ቸርች ሄደህ ጌታን ተቀበልክ? አልተቃወምኩም። እንሂድ ቸርች አሉኝ፣ እህቶቼ ነበሩ። ከዛ ዛሬ ጌታን ተቀበል ሲሉኝ አስታውሳለሁ። 1998 ነው ጥር ወር አካባቢ ነውና እንሂድ ሲሉኝ አልተቃወምኩም፣ ሄጄ ተቀበልኩ ማለት ጌታ። ጥያቄ አልነበረኝም እሱ ጋር ጌትነቱ ጋር እነሱ የሚያመልኩት አምላክ ጋር ጥያቄ አልነበረኝም። ቢኮዝ ያው ቃል እያነበብኩ ያው የገባኝ ነበረ ማለት ነው። እስከዛሬም ያበረታኝ ቃል ሳነብ። ከዛ በኋላ ወደ ዩኒቨርሲቲ ከገባ በኋላ እዛ ዩኒቨርሲቲ ውስጥ የነበረ መንፈሳዊ ልምምድ ምን ይመስል ነበረ? ዩኒቨርሲቲ ከገባ በኋላ ኢቭን ከመሄዴ በፊት ኢንትራንስ ውጤት ከመምጣቱ በፊት ሁለት ነገር ነበር በጌታ ፊት የጸለይኩትና ጌታዊ ጥሩ ውጤት ብትሰጠኝ ባልፍ እዛ ብሄድ አንድ ወንጌል የሚፈልገው ኑራለሁ፣ ደግሞ ወንጌል ለሌሎች እናገራለሁ የሚል ነበር። ሁለተኛ ደግሞ ያው ሰቅዬ እወጣለሁ የሚል ነበር። ሁለት ነገር ብቻ
አላማ አድርጌ ነው ሲሄድ ራሱ ማለት ነው። እና እንደተባለውም ወዲያው እግዚአብሔር ጥሩ ውጤት ሰጠኝ። ሄድኩኝ። ወዲያው ያደረኩት ምንድነው መንፈሳዊ ነገር የማጠናከር ትምህርቴ ላይ መበርታት ብቻ ነበር። እና ፈርስት ሴሚስተር እንዳለፈ መሰለኝ ፈርስት ሴሚስተር እንዳለፈ ጀምሮ ሁለተኛው ሴሚስተር ላይ ጀምሮ ያው ጠንካራ የሆነ የጸሎት ህይወት ሊኖረን እንደሚገባ እግዚአብሔርን ስንቸገር ብቻ መጥራት እንደሌለብን እና እነ ዳንኤልም ወጣቱ ነው ይጸልዩ እንደነበር በእኛም ዘመን መጸለይ እንዳለብን ያው ትልቅ ኮንቪክሽን ገባኝ። ይሄን ለጓደኞች ያካፈልኳቸው ያው ስንቸገር ብቻ መጸለይ የለብንም። ዛሬ ብንጸልይ ዛሬ የጸለይነውና ያመለክነው ጌታ በችግራችን ጊዜ ይመጣል። ስለዚህ ተማሪ ሆነን እየጸለይን ያው መዝለቅ እንችላለን። እንግዲህ በዩኒቨርሲቲ ቆይታ ሌላ የምታስታውሰው ምን የተለየ ቆይታ ይኖር አለ? ትዝ የሚለኝ ያው ማስታውሰው ወንጌል ለሰዎች እናገር ነበረ። በፓሽን በቅናት ለሰዎች ጌታ እንደሚያድን ጌታ ብቻ መፍትሄ እንደሆነ እናገር ነበር። እንደገና ደግሞ የማይቆጭኝ ሻርፕ ፐርፐዝ አላማ ላይ ብቻ ያተኮረ ህይወት ነበር የኖርኩትኝ ማለት ነው። በትምህርትም ትምህርቴ ላይ ፎከስ አድርግ ነበር። ደግሞ ያለኝ ጊዜም ያው ጌታ በጸሎትና ስለሰዎችም ደግሞ እንዲህ ወንጌልን በመንገር እንደዚህ መንፈስ ቅዱስም እንደዚሁ የተሞላውበት ያዛ ነው። አሁን የምኖረውን ህይወት ራሱ አላማ ያዝኩት እዛ ነበረ። በመንፈስ ቅዱስ የተሞላው በመንፈስ ቅዱስ የተሞላሁት አንድ ቀን ነው፣ እሑድ ቀን አስታውሳለሁ። ማለት የዛ ዩኒቨርሲቲ እና እሑድ ቀን ዶርሜ ላይ ነበርኩኝና ያን ጊዜ ሁሌ የምንጸልይባት እኔና ጓደኞቼ ሁሌ የምንጸልይ ጓደኞች ነበርን እና የምንጸልይባት ቻፕል ለሌላ ዓላማ ትፈልጋለች ተብሎ ያው የምንጸልይበት ቦታ ተነጠቅን ማለት ነው። ከዛ እሱ ቅር ብሎ ነበር በውስጤ። እኔ ያን ቀን መንፈስ ቅዱስ እንሞላለሁ ብዬ አላሰብኩም፣ ግን ጌታን እንፈልጋለሁ። ከዛ መንፈስ ቅዱስ እንደ ሐዋርያ 12 ላይ እንደተጻፈው እንደሚነጥቅ አውሎ ንፋስ ነበር የመጣው ማለት ነው። ናፕ ለመውሰድ አይኔ እንደዚህ ጨፍኜ ነበር ማስታውሰውና ዶርሜ ላይ ያለው ማንም ሰው የለም። እንደሚነጥቅ አውሎ ንፋስ የሚባለውን ልምምድ ነበር ያየሁትና ወደ እኔ መጣ። ያደረገው ምንድነው ያ ኃይል ያንሳፍፈኝ ነበር ማለት ተች ያደረገኝ ነበር፣ የዳስስ ነበር። የፈውስ ደስ የሚል ስሜት ነበረው፣ የመፈወስም አቅም ነበረው ማለትና ቻፕሉ ለምን እንደተነጠቅን ያው ሚስጥሩን ነው የነገረኝ ማገለጠልኝ። ከዛ ኃይል ተሞላው። ሳስታውስ ያ ኃይል ዝም ብሎ የሆነ ራእይና ምናምን አይደለም፣ ሪል ነበረ፣ በሰውነት የሚታወቀኝ ነበር እንደ መጽሐፍ ቅዱስ ላይ እንዳለውና ያው ያኔ የቀረልኝ ውስጤ ላይ እድለኛ ነኝ እግዚአብሔር እኔንም ያው በኃይል ሞላኝ ማለት ነው መንፈስ ቅዱስ ብዬ። ግን እንዴት በልሳን አልተናገርኩም ብዬ ይሄ ብቻ ነበር የነበረው። ወደ አልተናገርኩም በልሳን አልተናገርኩም ቆይቷል። ቆይታ የተናገርከው ከዓመታት በኋላ ነው በልሳን። ያኔ ግን በመንፈስ ቅዱስ መሞላትን እርግጠኛ ነበር? እርግጠኛ ነበርኩ። ምክንያቱም እንደ ባይብል ነበረ፣ እንደሚነጥቅ አውሎ ንፋስ ነበር ክፍሌ ላይ የመጣው። ወደ ትርጉምና ወደ ጽሁፍና ትርጉም ስራ እንዴት ገባ? ቢኮዝ ቤት ስናድግ እንደዚህ ፊክሽን መጽሐፍቶች ምናምን እያነበብኩ ነው ያደግኩ። ማለት ሊትሬቸር ነበረ፣ እኛ ቤት መጽሐፍቶች ነበሩ። ማንበብና መጽሐፍ የተለማመድኩትኝ የቤት ያሉ መጽሐፍቶችን እያነበብኩ ነበር። እዚህ የእናቴ ወንድም ነበር አጎቴ እና እሱ ትቷቸው የለም አሁን እዛ በወቅቱ ትቷቸው ሄዳቸው መጽሐፍቶችን እያነበብኩ የማንበብ ጥልቅ ፍቅር ነበረኝ እና እያነበብኩ ነው ያደግኩትኝ። ስለዚህ ከቋንቋ ጋር ትንሽ ቅርበት አለኝ የበለጠ ማለት ነው። ከዛ የተነሳ ነው። ቋንቋ እንግሊዝኛና አማርኛ ነው? ቋንቋ እንግሊዝኛና አማርኛ። ሌሎች ቋንቋዎችን እሞክራለሁ፣ ግን በደንብ የምችለው ያው እንግሊዝኛ። ምን ቋንቋ ትሞክራለህ? ፈረንሳይኛ፣ ጀርመንኛ እሞክራለሁ። ሌሎች ቋንቋዎች ግን በብቃት አይደለም። እንግሊዝኛ ግን ያው የአማርኛ ያህል ኔቲቮች የሚናገሩትን የሚጽፉትን ያህል እጽፋለሁ፣ እናገራለሁ እና ያው በሙያዬ እሱም በመገለጥ አይደለም አይደል? እሱ በመገለጥ አይደለም። እሺ፣ በትምህርት ራሴ በማስተማር ነው። ኦፍኮርስ ታለንትም ከእግዚአብሔር ነው። በእርግጥ ታለንትም ይሆናል። አንዳንድ ሰዎች ቋንቋ ላይ በጣም ስማርት ናቸው። ቶሎ ቋንቋ የመያዝ ብዙ ቋንቋ የመናገር እንደዚህ ሰዎች አውቃለሁ። እንዲህ ያለ ኤክስፔሪየንስ እና አንዳንዴ ታለንት ሊሆን ይችላል። ግን ታለንትም ያው ለእግዚአብሔር ክብር ስለሚሰጥ ምናልባት ብዙ ቋንቋ ብታውቅ የሐዋርያት ሥራ ምዕራፍ 2 ላይ ቋንቋ ነው የሰጣቸው። በመላው ዓለም ላይ የክርስቶስን የማዳን ስራ እንዲመሰክሩ ቋንቋ ነው የሰጣቸው። እዛ የተገለጠው ልሳን በእርግጥ የሚተረጎም ልሳን ነው የተሰጣቸው። በዓለም ሁሉ ቋንቋ እንዲናገሩ ነው። የልሳን አንዱ ስጦታ ነው። በማታውቅ ቋንቋ ግን ፐርፌክትሊ መናገር፣ እንደዛ እንደ ኔቲቭ ሆነ የመናገር ጉዳይ ነው ያለው ነገርና ጉድ። በዚህ እንግዲህ የራስን መጽሐፍ ጻፍክ። ያንተ መጽሐፍ ፕሬየር ጋይድ ፎር ቢዚ ክርስቲያንስ ነው የሚለው። በአማርኛ ሰው በእንግሊዝኛ ጻፍከው። መጽሐፉም ኦንላይን ነው የሚገኘው። ምንድን ነው ስለ ጸሎት እና ለቢዚ ክርስቲያን
ለእኛ ሀገር ነው የጻፍከው ለውጭ ሀገር ነው የጻፍከው? ጥሩ ጥያቄ ነው። ያው ለእኛ ሀገር ብጽፍ ደስ ይለኝ ነበር፣ ግን እዚህ በፊት ጽፌ አንዳንዴ ያው በጀት ይፈልጋል እኛ ሀገር ላይ መጽሐፍ እና ግን ሳስበው ያው አንዱ የተጠራውበት እንድጽፍ ነው ብዬ ነው የማስበው። ዋና ዓላማ ሰው የተጠራበት አለ እያንዳንዱ ሰው። እኔ ባይ ኔቸር ጸሐፊ ነኝ ብዬ ነው የማምነው። ባይ ኔቸር ልጽፍ እንደተጠራው አምናለሁ እና ስትሮንግ ኮንቪክሽን አለኝ እና በአማርኛ ልጽፍ ስሞክር ያው በጀት ይፈልጋል ብዙ እና ያው በጀት ደግሞ አቅሜ ስለማይፈቅድ ያው አማዞን ላይ ብጽፍ ብዙ ሰው ሊያገኘው ይችላል። በእንግሊዝኛ ልጻፈው እስቲ ለጊዜው እስቲ አቅሜ እስኪጠናከር ብዬ ነው አማዞን ላይ የተጻፈው እንጂ ያው ለኔ ቋንቋው እንትን የለውም። አሁን ወደ አማርኛ ብትተረጉመው ቢዚ ክርስቲያን ብለህ የምትተረጉመው ምንድን ነው የምትለው? የሚባለው ያው ጊዜ ለሌላቸው ክርስቲያኖች የጸሎት መመሪያ ልትለው ትችላለህ። ኢትዮጵያ ውስጥ ቢዚ ክርስቲያኖች አሉ። አሁን ወደ አማርኛ ብትተረጉመው ማለት አሁን ሰው ለመጸለይ ጊዜ ያጣል ኢትዮጵያ ውስጥ ብለህ ታስባለህ? ጥሩ ጥያቄ ነው። ኦፍኮርስ ምክንያቱም ሪያሊቲ ጋር አንጣላም። ያው ልክ ነህ። ግን እኛ ጋር የአዲስ አበባን ኮንቴክስት ብናየው ሰው ለፍቶ ነው የሚኖረው። ያው እንደምታውቀው እዚህም እዚያም ይላል እና እዚህም ቢሆን በሆነ ደረጃ ለማንበብ ረጅም ጊዜ ላይኖረው ይችላል ሰው እንደ እንትኑ ማለት እኔ እንደ አጋጣሚ ሆኖ እኔ ስራዬም እንጀራ የማገኘው ያው በጽሁፍና ትርጉም ስራ በንባብ ጋር የተያያዘ ስለሆነ እኔ ሁሌ ላነብ ይችላል። ግን ብዙ ሰው ጊዜም ላይኖረው ይችላል። አክቹዋሊ ስራ የሚለው ሳይንሱም ራሱ አይምሮ ቢዚ ሲሆን ነው የሚለው ስራን ከእንትን ጋር ነሰሰር ላይ አያይዘውም እና ቢዚነስ የምናየው በሁለት መልኩ ከፍለን ማየት እንችላለን። ማለት የአይምሮ ቢዝነስ ነው እንደውም ከባዱ ቢዚነስ ቢዚነት ማለት ነው። አይምሮ ቢዚ ሲሆን ነው ከባድ ከስራ ቢዚነት በላይ ማለት ነውና አይምሮአችንን ቢዚ እንዳይሆን የምናደርግባቸውን መጽሐፍ ቅዱሳዊ ዘዴዎች አባቶቻችን ተጠቀሙባቸውን ያው ቆፍሮ ማምጣት ነው የዚህ መጽሐፍ ዋና ስራው ማለት ነው። ምክንያቱም እንደምታውቀው በአብርሃም ዘመን የነበሩ ጉድጓዶች ተዘግተው በይስሐቅ ዘመን እንደገና ተቆፍረው ጥቅም ላይ ውለዋል እና አሁንም በአባቶቻችን ዘመን የነበሩ የጸሎት መገለጦች የተረሱ ስለመሰለኝ እነሱ ስናመጣቸው ቢዚ ሆነን እንደ ዳንኤል ሊሆን ይችላል። ከዳንኤል ላይ ቢዚ የሆነ ሰው ያለ አይመስለኝም በዚህም ዘመን ቢሆን የትም ሀገር። ዳንኤል ጥሩ ምሳሌያችን ነው። ቢዚ ነው፣ የመንግስት ሰራተኛ ነው፣ ሶስተኛው የመንግስት ባለስልጣን ነው ወይም ሁለተኛው የመንግስት ባለስልጣን ነው ከንጉሱ ቀጥሎ። ግን ሁሌ የጸሎት ሰው ነው፣ ሶስቴ ይጸልያል። አይሁድም የጸሎት ስርዓታቸው በቀን ሶስቴ ነው የሚጸልይ። ልክ እንደዛ ይጸልያል፣ አላጓደለም የጸሎት ስርዓቱ እና ለእኛ ትልቅ ምሳሌያችን ነው። ሁሌ ለመጸለይ ቢዚነስ ምክንያት ሊሆነን አይችልም፣ ግን ኢንተግሬት ወደ ቢዚነስ ላይፋችን ኢንተግሬት እናደርገዋለን የሚል ነው ዋና ዓላማው ማለት ነው። እና ሰው ቢዚ ሆነም አልሆነም ብቻ ወደዚህ ያመጣዋል። ቢዚነስ የአእምሮ ጉዳይ ደግሞ ከሆነ ይህንን የአእምሮ ላይ የሚመጣውን ጠላት የሚያመጣውን እኛም ከአላስፈላጊ የሆነ የህይወት ልምዶቻችን አብረው የሚመጡ ካለማወቅ የሚመጡ ነገሮችን ያስወግዳል መጽሐፉ። እነዚህ ነገሮች ይመልሳል። ምንድነው ጸሎት ጆን? ጸሎት ማለት ከዴፊኒሽን አንጻር ነው የምልህ። ጸሎትን ሰው በተለያየ መንገድ ይረዳዋል። ለአንዳንድ ሰው ጸሎት ልመና ነው፣ ለአንዳንድ ሰው ጸሎት ምስጋና ነው፣ ለአንዳንድ ሰው ለቅሶ ነው፣ ለአንዳንድ ሰው ምልጃ ነው፣ ብቻ ተቃውሞ ነው። አንዳንድ ሰው ትርጉም እነዚህ የጸሎት አይነቶች ታይፖች ካልሆኑ ትርጉም ሊሆኑ አይችሉም። ቅድም እንደነገርኩህ እኔም እዚህ አሁን ባለሁበት እምነት ውስጥ ባልነበርኩበት ጊዜ ጣዕመ ጸሎት የምትል አንድ መጽሐፍ ጽፌ ነበር። ያው ብዙ ሰዎች ጋር ደርሳለች። በዛ ዘመን በነበረኝ መረዳት ጻፍኩት መጽሐፍ ነው። አሁን ደግሞ ስለ ጸሎት ያለኝ መረዳት ይለያል። ዞሮ ዞሮ ግን ከዴፊኒሽን ብነሳ ጥሩ ነው። ምንድን ነው ጸሎት? ጸሎት እንዴት ዲፋይን እናድርገው? ጥሩ ጥያቄ። ጸሎትን ዲፋይን የምናደርገው እንደ ባይብል ቢሆን ጥሩ ነው። ምክንያቱም ባይብል ሰፖርት የሚያደርገው ነው። እኛ ዴፊኒሽንም ከዛ ነው ማምጣት ያለብን። ከተጻፈውም አትለፍ የሚል ስላለ መጽሐፍ ቅዱስ እና ጸሎት ከእግዚአብሔር ጋር ህብረት ነው የኔ ቤስት ዴፊኒሽን ማለት ለጸሎት ህብረት ማድረግ፣ ፊሊውሺፕ ማድረግ ከእግዚአብሔር ጋር እና ምስጋና ደግሞ ዘ ሃይስት ታይፕ ኦፍ ፊሊውሺፕ ነው ይሉታል የመጽሐፍ ቅዱስ ስኮላሮች ማለት ነው። ብዙ ሰው ምልጃን፣ ፒቲሽንን ለምሳሌ እግዚአብሔር ስጠኝ ጊቭ ሚ ማለትን ነው እንደ ጸሎት ብቻ የሚያው። እሱም ጸሎት ነው፣ ግን እሱ ዋናው ጸሎት አይደለም። ጸሎት ህብረት ነው። የኛ አዝ ክርስቲያን እንደ ክርስቲያን ፕሮቪዥናችን ሁሉ ነገራችን የሚመጣው ከላይ ከእግዚአብሔር ዘንድ ነው። እሱ ደግሞ እንዳይቋረጥ ለሁሉ ነገራችን ያው ጸሎት ያስፈልጋል፣ ህብረት ማድረግ ሁሌ። ይህንን በኢየሱስ ክርስቶስ በጌታችን ፐርሶኒፋይድ ሆኖ እናየዋለን እና ቤስት ከእሱ ጋር ህብረት ካላደረገ ከአባቱ ጋር ህብረት ካላደረገ ጌታ ኢየሱስ ምንም ነገር አያደርግም። ያ የሚያሳየው የሆነ ነገር ለማድረግ ወይም ለሆነ ልመና ብቻ አይደለም የሚጸልየው ጌታ ኢየሱስ ተራራ ላይ ሄዶ ሁሌ ማለት ነው እና ከአባቱ ጋር ሁሌ ህብረት ሲያደርግ እናያለን። ስለዚህ ከሱ የምንረዳው ምንድነው? ከወንጌላት የምንረዳው ጸሎት ህብረት ነው። ከአብ ጋር የሚደረግ ከልጁ ከኢየሱስ ክርስቶስ ጋር የሚደረግ ህብረት ነው። ቤስት ዴፊኒሽን ከንጉሱ ጋር የሚደረግ ህብረት ነው።
ብሉይ ኪዳን የሚደን ስናይ ሙሴም በተራራው ዘንድ የምናየው ሲለምን አይደለም 40 ቀን ሲጨርስ የምናየው ማለት 40 ቀን ጾም ጸሎት በነበረው ጊዜ ደመናው ይመጣል። ስናነብ ዘጸአትም ላይ ደመናው ይመጣል። ከደመናው እግዚአብሔር ያናገረዋል። ከደመናው ውስጥ ህብረት ነው የሚያደርገው። ከዛ ውስጥ ልመና አንዷ ፓርት ብቻ ነች። ፔቲሽን ወይም ልመና የምናየው አንድ ፓርት ብቻ ነው። ስለዚህ ጸሎት ህብረት ነው፣ ከእግዚአብሔር ጋር የሚደረግ ፊሊውሺፕ። እኔ እሱ ትርጉም ይስማማኛል፣ ለእኔ ይስማማኛል። ዮሐንስ ስለተገለጠው ህይወት አንደኛ ዮሐንስ መልእክት ላይ ካወራ በኋላ በአይኖቻችን የተመለከተውን እጆቻችን የዳሰሱትን እናወራለን፣ ህይወት ተገለጠ አይተንም እንመሰክርማለን፣ ከአብ ዘንድ የነበረውን ለእኛም የተገለጠ ነው፣ የዘላለም ህይወት እናወራላችኋለን። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው፣ ደስታችሁ እንዲፈጸም ይህን እንጽፍላችኋለን ይላልና ማመን ራሱ አዝ ክርስቲያን እንደ ህብረት ራሱ ከእግዚአብሔር ጋር የሆነ ህብረት ተብሏል። እዚህ ጋር ወደ ጸሎት ስትመጣ አሁን ጸሎትን ከዚህኛው ህብረት በዚህኛው ህብረት ውስጥ ያለ ሌላ ህብረት ነው ማለት ነው። በዚህኛው ህብረት ማለት እንደ አባትና እንደ ልጅ ያለ ህብረት አለ። ገባ? ለምሳሌ አንተ አባት ቤት ሆነ አንተ የትም ብትሆን አባት ነው እሱ፣ አንተ ልጅ ነህ። ጸሎት ግን ከአባት ጋር አብረህ መሆን ማለት ነው። ወይም ልጅ ከሄደበት መጥቶ ቀጥታ ከአባቱ ጋር አብሮ ቁጭ ብሎ ሲያወራ፣ ወይም ህፃን ልጅ ካልን እቅፍ ውስጥ ገብቶ በአባቱ እቅፍ ደስ ሲለው ማለት ነው እንጂ ህብረት ከሆነ እንደ አባትና እንደ ልጅ የትም ብትሆኑ ህብረት አላችሁ። ጸሎት እግዚአብሔር ሰማይ አንተ ምድር መሆንህን ያስቀርና በማን ላይ ያለውን ታይም ስፔስ እነዚህ ነገሮች በሙሉ አጥፍቶ አስገራሚ በጣም ሌላ ዓለም ወይም ደግሞ ወደ መገኛ ወደ ሶርስህ የምትገባበት ለምሳሌ ውሃ ወደ ባህር እንደሚሳብ እንደሚቸኩል ባህር ውስጥ ገብቶ እንደሚቀላቀል ወደ ሶርስ ወደ መገኛ መግባትና ሙላትን ማግኘት። እኔ አላውቅም፣ አንዳንዴ ጸሎትን እውነት ለመናገር ዲፋይን ለማድረግ በጣም ስለምጨነቅ ነው የጸሎትን ዴፊኒሽን የጠየኩ። ለምን ዴፊኒሽናችን ከተበላሸ ትርጉማችን ትንሽ ሳት ካለ ፕራክቲሳችን ልምዳችን በሙሉ ይሳተ ነው የሚሆነው። ፕሪንሲፕልስ ቫሉስ ይሳሳታሉ በሙሉ እና በጣም 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 መስራት ያለበት ሪሊ ጸሎትን ምንድን ነው። ለምሳሌ ሰው ካልተናገረ የጸሎቱን አይልም። አሁን ፖይንቱ ላይ እናውራ። እዛው ላይ አሁን መጽሐፍ አለ፣ አንተ መጽሐፍ አለ፣ እሱ ጋር እንመጣለን። ግን ፖይንቱ ላይ ጸሎት የሚባለው ማተር እዛ ነገር ላይ እናውራና ካልተናገረ እያወራ አይደለም ሰው። ኢታት ሪሊ ኮሚኒኬሽን ነው ኮኔክሽን ነው ነገሩ። ገብቷል? ኮኔክት ማድረግ ነው የሚቀድመው፣ ኮሚኒኬት ማድረግ ነው የሚቀድመው። ኮኔክት ፈርስት፣ ከዛ ኮሚኒኬት ታደርጋለህ። ኮኔክሽኑ ጸሎት ኮሚኒኬሽኑ ወይስ ሁለቱም ነው? ለምሳሌ አንድ ሰው ባያወራ እንደው በእግዚአብሔር ፊት ነኝ ብሎ ዝም ብሎ ቢቀመጥ ገብቷል? ኮኔክት እያደረገ ነው ሰው በመንፈስ ነው ኖት ፊዚካሊ አይደለም፣ በመንፈስ ነው። ከዚህ አንጻር እስኪ ትንሽ ነገር ንገረን። እውነት ለመናገር ጸሎት ንግግር ብቻ አድርገን ካየ ነው በጣም ብዙ ነገር ያመልጠናል፣ ወይም ብዙ ነገር እናጣለን። ጸሎት የንግግር ጸሎት ወይም የኮንፌሽን ወይም የዲክላሬሽን ጸሎት አንዱ የጸሎት ክፍል ብቻ ነው። ምክንያቱም ህብረት ስታደርግ ብዙ ጊዜ አሁን እኔ አላገባውም፣ ኦፍ ኮርስ ባልና ሚስቶች በአይን ይግባባሉ ይባላል። ዋይ? ቢኮዝ ብዙ አብረው ኑረዋል። ንግግሯ ድምጿ ከብዙ ርቀት ነው የሚሰማው። ጸሎት ስናደርግ ሆል ፓርታችን ነው ከእግዚአብሔር ጋር ኮሚኒኬት የሚያደርገው ማለት ነው። ስለዚህ ኮሚኒኬሽን ደግሞ ንግግር ባይሰልፍ በነገራችን ላይ ዘ ሃይስት ታይፕ ኦፍ ኮሚኒኬሽን አይደለም ከእግዚአብሔር ጋር ማለት ነው። በሀሳባችን ነው እንደውም መጀመሪያ ኮኔክት የምናደርገው ከእግዚአብሔር ጋር ማለት ነው። የሀሳባችን ዓለም ነው መጀመሪያ እንትን የሚለው። ንግግራችን ሰውም ሰይጣንም ይሰማዋል፣ ችግር የለውም። ግን ስለዚህ ስንናገር እንደውም እንደ ባይብል እንናገር የምንባለው ለዚህ ነው። ጳውሎስም ሲያስተምረን የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። ንግግራችን በጸጋ ቃል የተቀመመ የሚለው ለአባት ፊት ስትናገር መቼም ብዙ ፕሮቶኮል እንትን አትልም። ግን ንግግራችን ይሄኛውም ዓለም ይሰማል። እግዚአብሔር ግን ከዛ ይጠልቃል፣ ሀሳባችንም ነው። እንደውም ብዙ ሰዎች የሚጸልዩት አሁን ሀና ስትጸልይ የምናያት በሀሳቧ ታነበንባለች፣ በውስጧ ነው በብዛት የምትናገረው። አንዱ እንደ ጸሎት አንድ ሞዴል ካየን የሀናን ጸሎት አሁን ብናየው በውስጧ ነው ሞር የምታወራው ከእግዚአብሔር ጋር ማለት ነው።
ስለዚህ ንግግር እንደ ማህተም እንደ መጨረሻ እንደ እንትን ልናውጅ ወይም እንዲሁ ልንጠይቅ እንችላለን። በህዝብ መሀልም ስንጸልይ እንደዚሁ ልናደርግ እንችላለን። ግን ንግግር እንደውም ቨርባል ኮሚኒኬሽን አንዱ ደከም ያለው አይነት እንትን ነው እንደውም የሚባለው። ስለዚህ ዋናው በሀሳባችንም በልባችንም ከእግዚአብሔር ጋር መጸለይ ነው አንዱ ትልቁ ነገር። እንደውም ውስጣችን ማስለመድ ያለብን አንዱ በውስጣችን ከእግዚአብሔር ጋር በጣም ኮሚኒኬት ካደረግን ውስጣችን ሌላ ነገር አይይዘው። ለዚህ ነው ክፉ ሰው በደሉን በደለኛ ሀሳቡን ይተው የሚለው ባይብል ራሱ መጽሐፍ ቅዱስ። ስለዚህ የንግግር ጸሎት ብቻ አድርገን ማየት የለም። ለዛ ነው ጸሎት ህብረት ነው ያልነው፣ ኮሚኒኬሽን ብቻ ነው አላልንም አይልም ባይብልን። እንደዛ ብንል አንድ ፓርት ብቻ ነው የሚሆነው። ሙሉ ዴፊኒሽኑ ህብረት የሚሆንበት ምክንያት በሀሳባችን ነው የምንጸልየው፣ በልባችን ነው የምንጸልየው፣ በአእምሯችን ነው የምንጸልየው ማለት ነው። ስለ ፕሬየር ጋይድ ፎር ቢዚ ክርስቲያንስ ስለ መጽሐፉ ዓላማ ይዘት ንገረን። ይህ መጽሐፍ ለመጽሐፍ የተነሳሳበትን ዓላማ፣ የመጽሐፉን ይዘት አንዳንድ ነገር ስለ መጽሐፍ አወራል። ኦኬ መልካም። መጽሐፉ ያው ቅድም እንደተናገርኩትኝ የኔ ህይወት አንዱ ዓላማ መጽሐፍ ልጽፍ እንደተጠራሁ፣ በተለይ ለእግዚአብሔር መጽሐፍ ልጽፍ እንደተጠራሁ ነው ማምነው። እንደ ክርስቲያን ሁሉም ሰው ጥሪ ያለው። የኔ አንዱ ጥሬ ዋና ጥሬ መጽሐፍቶችን የእግዚአብሔር ሀሳብ ለትውልድ ዘንድ እንዲደርስ የሚፈልጋቸው መጽሐፍ ነውና ፕሬየር ጋይድ ደግሞ ለዚህ ትውልድ ያስፈልገዋል ብዬ አምናለሁ። የተጻፉ አንዳንድ መጽሐፍቶች ቢኖሩም ስቲል ይጎላል፣ ብዙ ስራ መሰራት አለበት ብዬ አምናለሁ። በእኛም ሀገር በኢንተርናሽናል ኮንቴክስት እና መጽሐፉ ለመጽሐፍ ዋና ያነሳሳኝ ነገር ምንድን ነው? እግዚአብሔር ከልጅነቴ ጀምሮ አንድ ነገር እንደሚያደርግ ደጋግሞ ያሳየኝ ነበርና እሱም ምንድን ነው? ከፍተኛ የሆነ ሪቫይቫል የመጨረሻው ዘመን ዝናብ እንደሚመጣ እና ያ ዝናብ ሁሌ ይመጣል። በየ2 ዓመት በየ3 ዓመት ደጋግሞ የሚመጣ ዝናብ አለ በመንፈስ እግዚአብሔር የሚያሳየኝ ሁልጊዜ። ያ ዝናብ ደግሞ ምድሪቱ የሚከድን ዝናብ ነው እና ባይብል በደንብ ማንበብ ሲጀምር ይሄ ለመጨረሻው ዘመን የሆነው የመንፈስ ቅዱስ መምጣት፣ የመንፈስ ቅዱስ ሪቫይቫል ልንለው እንችላለን። ራሱ እግዚአብሔር የሚገለጥበት ስራው፣ የመጨረሻ ዘመን አሰራሩ ስራው የሚገለጥበት በእኛ ዘመን የሚመጣበት እንደሆነ ሆሴ ላይ አነበብኩኝ። ሌላም ቦታ እንደዚህ ታነባለና ነገሩ ከበድ ያለ ደግሞም ዝግጅት የሚጠይቅ እንደሆነ ሲገባኝ ብዙ ሰው ተዘጋጅቷል ወይ ብዬ ሳስብ ምንዘጋጀው ደግሞ አንዱ በጸሎት ነውና እስቲ እንደ ባይብል መጸለይ፣ እስቲ እንደ ባይብል አቅጣጫ ያለው ትክክል የሆነ እግዚአብሔር የሚቀበለው ጸሎት ለመጸለይ ብዙ ሰው ጋይድ ቢፈልግ እስኪ የሆነ አንድ ጋይድ ልጻፍ እንደ ባይብል የሆነ ሰዎች ባይብላቸውን ቁጭ አድርገው ግን ደግሞ ግር ቢላቸው ባይብል ላይ እንዴት እንደ ባይብል መጸለይ እንደ ሪፈረንስ የሆነ መጽሐፍ ለመጻፍ ነው የተነሳሳሁት። ለዛሬ ባይብል ሰው እንዲዘጋጅ፣ ለመጨረሻው ዘመን ስራ ሰው እንዲዘጋጅ፣ ለእግዚአብሔር ስራ ሰው እንዲዘጋጅ ያው ለሪቫይቫል እንዲጸልይ ነው ወይስ የጸሎት ልምምድ እንዲኖረው? የጸሎት ልምምድም እንዲኖረው ለሚመጣውም ሪቫይቫል እንዲዘጋጅ ማለት ነው። እግዚአብሔር በነገራችን ላይ ሊያደርግ ያሰበውን ያደርጋል፣ ችግር የለውም። ግን ሲያደርግ እኛም የዛ አካል ተሳታፊ እንድንሆን የስራው ተሳታፊ መዘጋጀት አለብን። ሰው መዘጋጀት አለበት። ክርስቲያኑ ሰው ካልተዘጋጀ የተዘጋጀውን ተጠቅሞ ያው ያልፋል፣ ችግር የለውም። ግን ያ ደግሞ እግዚአብሔር የሚፈልገው አይደለም። እኛ ከተዘጋጀን ችግር የለውም። ስለዚህ ክርስቲያን ሊዘጋጅ የሚችለው ዋናው ነገር ደግሞ በቃልና በጸሎት ነው። ስለዚህ ስለ ጸሎት የተሻለ ቢጻፍ አንዳንድ ትውልድ የተሻለ መገለጦች፣ የተሻለ ሪቬሌሽን፣ የተሻለ አንደርስታንዲንጎችን ያገኛል ብዬ እንደ ባይብል የተነሳሳው። ምንድነው የመጽሐፉ ይዘት? ምንድን ነው የመጽሐፉ ይዘት? መጀመሪያ ላይ ዲስትራክሽኖች እንዳሉ በዚህ ዘመን በተለይ በሶሻል ሚዲያ ምክንያት በተለያየ ምክንያት ሰው ጸሎት የሚከለክሉ የሚጀምረው ሲጀምር ኢንትሮዳክሽኑ በብዙ እንደዚህ ዘመን ዲስትራክሽን የተሞላበት ዘመን ያለ አይመስለኝም። እውነት ለመናገር ሁላችንም የፈተነን ዘመን ነው። ሶሻል ሚዲያ ብቻ አይቶ ወይም ደግሞ መንፈሳዊ ቻናል ብቻ አይቶ ሰው በጸለየው ለመኖር የሚታገልበት ዘመን ነው የዘመን እና ሳየው ዘመኑ የየራሱ ተግዳሮት ያለው ቢሆንም የኛ ዘመን ተግዳሮት ደግሞ ዲስትራክሽን ከኢንተርኔቱ ከዘመኑ ካመጣው ቴክኖሎጂ ጋር በተያያዘ ሰው ዲስትራክሽን በጣም አለውና ዲስትራክሽኖች ምን ናቸው እያለ ይጀምራል፣ ይዘረዝራል። ብዙ ዲስትራክሽኖች እዛ ውስጥ አልገባም። አሁን እነሱን ይዘረዝርና እነዚህን ዲስትራክሽኖች አቮይድ አድርገን ወይም ሚኒማይዝ አድርገን ወደ ጸሎት ወደ መምጣት ይመጣል። ጸሎትን ዴፊኒሽን እንደዚሁ ነው እዚህ እንደጠቀስኩትኝ ያብራራል በስፋት። ከዛ በኋላ ምንድን ነው የሚያደርገው? ምን ያህል ሰዓት እንጸልይ? ባይብል ሚኒመም ሰዓት ምንድን ነው ይላል። ከፍተኛው ሰዓት ምንድን ነው? ሊሚት አለ ወይ የለውም? ይህንንም ዲስከስ ያደርጋል። በተለይ ደግሞ ባይብላቸውን አሎንግ ሳይድ መያዝ እንዳለባቸው ነው የሚናገረው። የኔ መጽሐፍ ብቻ እንዲያነባ አይደለም እንደ ባይብል ዋናው አለ። ያንተ መጽሐፍ እኮ ጸሎት አይደለም፣ ስለ ጸሎት ጋይድ ነው። ስለ ጸሎት ጋይድ አይደገም ማለት ነው። እና ባይብላቸውን ይዘው እንዴት እንደ ባይብል እንደ መጽሐፍ ቅዱሳን መጸለይ እንደሚችሉ ደግሞ ደከም ያለ ጸሎት ላይፍ ያለውም ደግሞ ማጠናከር እንደሚቻል ይልና ኢንትሮዳክሽኑ ፓርቱ ይሄ ነው። የመጀመሪያዎቹ ከምዕራፍ 1 እስከ 6 ያሉት ስለ ጸሎት ሞዴል ያነሳሉ። ለምሳሌ ስለተለያዩ ሰዎች ባይብል ላይ ራሱ ጌታችን ኢየሱስን ጨምሮ
እንዴት ሞዴል ትተውልን እንደሄዱ የእነሱ ሞዴል በእኛ ዘመን ያው መድገም እንደሚቻል በዛም ደግሞ ውጤት ማየት እንደሚቻል ነው የሚገልጸው። ከምዕራፍ 6 ጀምሮ እስከ 12 ደግሞ በእኛ ዘመን አሁን ባለንበት በምንኖርበት ዘመን በየቀኑ እንዴት የጸሎት ሰዎች ሆነን መኖር እንደምንችልና እንዴት እግዚአብሔር ስንጸልይ ህይወታችን ኤክስቼንጅ እንደሚያገኝ ደካማው ሰው ጠንካራ ሆኖ እንደሚወጣ እግዚአብሔር ፊት እግዚአብሔር ኤክስቼንጅ በጸሎት ቦታ ኤክስቼንጅ ከእግዚአብሔር ዘንድ ጥንካሬን አቅምን እያገኘን ክርስትና ኑሯችን እግዚአብሔር ከኛ የሚፈልገውን ኑሮ በትክክል እንደምንኖር እግዚአብሔርን እንደሚጠቀምብን ብሎ ነው የሚጨርሰው መጽሐፍ። ዓላማው አንድና አንድ ሰውን የጸሎት ሰው ማድረግ ለሚመጣው እግዚአብሔር ስራ ማዘጋጀት። እንግዲህ መጽሐፉ በእንግሊዝኛ ነው። በተለይ አገር ውስጥ የተወሰኑ ሰዎች በውጭ ሀገር ደግሞ የሚኖሩ አብዛኞቹ ሰዎች ኢትዮጵያውያንም ኤርትራውያንም ሌላም ቢሆኑ መጽሐፉን ሊያገኙት ይችላሉ። ያንተ ግን ፐርሰናል የጸሎት ልምድ እንዴት ነው ጆን? የኔ ፐርሰናል የጸሎት ማለት ያው የማይጸልይ ሰው ስለ ጸሎት መጽሐፍ አይችልም ብዬ ነው። እውነት ነው። የኔ ጸሎት ልምምድ ምንድነው? እንደ ባይብል ነው። እኔ ሰው እንደ ባይብል መጽሐፍ መጸለይ ያለበት ብዬ ነው ማምነው። በጣም አበክሬ ነው ማምነው፣ በዚህ ማምነው ማለት ነው። ስጸልይ ሁሌ የኔ ሌላ መርህ የለኝ። ባይብል እንደሚለው በተለይ አዲስ ኪዳን ባይብል ስለ በተለይ አዲስ ኪዳን መሰረት ያደርግና የሚጠቅምና የሚያንጽ ሲሆን የብሉይ ኪዳንንም ይጨምራል እንደ ምንታነጽባቸው። ለምሳሌ አሁን ጸሎት ሁሌ በኢየሱስ ስም መሆን አለበት ብዬ አምናለሁኝ። ጸሎት ሁሌ ከእግዚአብሔር መጽሐፉ የሚለው ነው። መጽሐፉ የሚለው ነው። ሐዋርያው ጳውሎስም ያዘዘን በኢየሱስ ስም መጸለይ እንዳለብን ቃሉ በሙላት ይኑርባችሁ እንደሚለው ቃሉን ይዘን መጸለይ፣ ስክሪፕቸራል የሆነ አዋጅ፣ ስክሪፕቸራል የሆነ ጸሎት ባይብል በሚወቅሰን መሰረት ንስሐ ከሆነ በንስሐ የተለያዩ ጸሎቶችን ልክ እንደ ባይብል በመጸለይ ነው ማምነው እና በየቀኑ በመጸለይ አምናለሁ። ኦፍ ኮርስ ቀኑን ሙሉ 7ቱን ቀን ማልጸልይበት ጊዜ ይኖራል። ያኔ ያው እግዚአብሔርን በይቅርታም በድሳም የተስማማው ግን ሁሌ መጸለይን ልክ ካምፓስ እንደጀመርኩት ዩኒቨርሲቲ እንደጀመርኩት እግዚአብሔር እዚህ ዘመን እስከሚወስደኝ ድረስ ሁሌ በመጸለይ ነው ማምነው ማለት ነው። የጸሎት ሰዓት ማለት ርዝማኔ ሚኒመም ማክሲመም ውስንነት አለው? ኦፍ ኮርስ ባይብል ላይ ማቴዎስ ላይ ጌታ ኢየሱስ ያነሳውን መውሰድ እንችላለን። ማለት ዲፊካልት ሰብጀክት ነው በእርግጥ ለማውራት ብዙ ጊዜ፣ ግን እንደ ባይብል የግድ ማውራት ስላለብን ደግሞ ኃላፊነትም ስላለብን ለትውልድ መናገር አለብን። ባይብል መጽሐፍ ቅዱስ የሚደፍረውን መድፈር አለብን። ዝም የሚለውን ዝም እላለሁ እኔ በባህሪ ማለት ነው። እና በግልጽ ጌታ ኢየሱስ ለአንድ ሰዓት እንኳን ልትጸልዩ አልቻላችሁም ምን ይላል ማቴዎስም ላይ ወንጌላትም ላይ። ብዙ የእግዚአብሔር ሰዎችም እኔ ማምናለሁ ሚኒመም 1 ሰዓት ነው የሚለው ማለት ነው። ግን ደግሞ 1 ሰዓት መጸለይ ያልቻለ አይጸልይም ነው። ሲንስ ጸሎት ህብረት እስከሆነ ድረስ ያንን 1 ሰዓት ደግሞ በንግግር ብቻም ላናረገው ስለምንችል ሰው 10 ደቂቃም ሊሆን ይችላል ተቀምጦ መጸለይ የቻለው። ግን ባስ ውስጥ እያለ ወይም ደግሞ ተቀምጦ እያለ ህብረት እያደረገ ሊሆን ይችላል። ናትናኤልን ከዛፉ በታች አየሁ፣ ከበለስ በታች ፊልጶስ ሳይጠራ አየሁ ነው ያለው። ያን ህብረት እያደረገ ነበር ከእግዚአብሔር ጋር ማለት ነው። እየፈለገ ነበር እግዚአብሔር ማለት ነው። እና ህብረቱ የጀመረው ሌላ ቦታ ቁጭ ብሎ ሊሆን ይችላል ሳይናገር። ግን ደግሞ እየተናገረ ሲጸልይ 10 ደቂቃ ሊሆን ይችላል የጸለየው የሆነ ሰው ሰንበዲ 10 ደቂቃ የሚጸልየውንም ጀጅ እያደረግ ነው እየፈረድ ነው አይደለም። ይጸልይ ይቀጥል ቢሆን ማድረግ አለበት ነው። ግን ቢሆን 10 ደቂቃ ይጸልይ ችግር የለም። እግዚአብሔር አልሰማም አይለውም። ግን 10 ደቂቃ ላይ ቆሞ እንዳይቀር ይኸውልህ፣ ጸሎት ሲረዝም የሚበሳጩ ሰዎች አሉ። የሚበሳጩ ሴንስ በጣም ለምሳሌ አሁን ወደ ህብረት ጸሎት ሳይሆን የፐርሰናል ጸሎት የምናወራው ህብረት ጸሎት ላይ ትመጥናለህ በህብረት ስለሚጸልይ። ግን አንዳንድ ሰዎች ለምንድነው 5 ደቂቃ 10 ደቂቃ 20 ደቂቃ ጸለይ ማንበተን ሊሉ ይችላሉ። ረጅም ሰዓት መጸለይ የማይወዱ ሰዎች ይኖራሉ። አይዶን ምን አይነት ትምህርት እንደሰሙ አላውቅም። እንደዚህ ያሉ ሰዎች ስላጋጠሙኝ ነው። ዞሮ ግን ያው በህብረት ሲሆን ተጠባብቀህ ጸልያለህ። ብዙ ሰው ካለ አነሳ ለሁሉም እንዲዳረስ ታደርጋለህ። እኔ ያው ክርስትና የግል ህይወት ነው፣ ህብረት ሁለተኛ ነው። የግል ህይወት ነውና በግል በእግዚአብሔር ቃል የሚሆን በጸሎት በግል በማድረግ አምናለሁ። ሰዎች በግላቸው ክርስቶስን እንዲያውቁት እንዲለማመዱት፣ በግል በቤታቸው ከጌታ ጋር መዋል፣ በመንገዳቸው ጋር ከጌታ ጋር መውጣት መግባት እንዲለምዱ ይሄንን ቤተክርስቲያን በጣም አፕሪሺየት ማድረግ አለባት ብዬ አስባለሁ። 10 ደቂቃ የሚጸልይ ሰው ኃጢአተኛ አይደለም። ግን 10 ደቂቃ ስናት ይነፍ ነው። ቢያንስ ወደ 1 ሰዓት መጣ ያለበት ነው። ምክንያቱም ብዙ ሰው አሁን የሚገርመው ይሄንን የሚመለከቱ ሌላም የፓወር ጊፍቶች ሊሆን ይችላል፣ የመንፈስ ቅዱስ ስጦታዎች፣ ሌላም መለማመድ ይፈልጋል። ስጦታ ነው፣ አባታቸው ነው የሚሰጣቸው፣ እግዚአብሔር ነው የሚሰጥ፣ ችግር የለውም። ግን ብዙ ጊዜ አይተህ ከሆነ ለሚጸልዩ ሰዎች ነው በብዛት እንዲህ አይነት ነገሮች የሚገለጡት ማለት ነው። 10 ደቂቃ ጸልዮ እግዚአብሔርን ማየት የሚፈልግ ከእግዚአብሔር ጋር ኤክስቼንጅ ልንፈልግ እንችላለን። ሰምታይምስ እግዚአብሔር ሚራክል እሱንም አልፎ ሚራክል ሊያደርግ ይችላል፣ ታምራት ሊያደርግ ይችላል። ግን
ባይብል ላይ ግን ሪጉላርሊ የምናየው ከጌታም ህይወት ሚኒመም 1 ሰዓት ነው ያው ጌታ እንዳስቀመጠው ማለት ነውና we never judge አንድ 10 ደቂቃ የሚጸልይ የሚልም ግን that's not enough እንዳልከው ማደግ አለበት 1 ሰዓት ወደ መጸለይ ከዛም በላይ ሲቻል ደግሞ ከዛም በላይና ዋንስ ደግሞ ለምምዱ ከሆነ ደስ የሚለው ነገር ሃቢት ከሆነ መጸለይ 1 ሰዓት አታቆመው ይቀጥላል ብዙ ሰዎችም ህይወት እንዳየነው እዚህ በፊት ማለት ነውና እኔ አፕሪሺየት ማድረገው 1 ሰዓትና ከዛ በላይ እንዲጸልይ ካልሆነ ግን 10 ደቂቃ ሌላውም አሪፍ ነው ካለ መጸለይ አሪፍ ነው የተሻለ የጸሎት ሰዓቶች ቀን ለሊት 6 ሰዓት 3 ሰዓት 9 ሰዓት ምናምን የሚባሉ ሰዓቶች አሉ በእነዚህ ታምናለህ I believe so አሉ let me tell you my reason ምክንያቱም ልናገር ጌታ ኢየሱስ አስቀድሞ ቢፎር ከመንጋቱ በፊት ቢፎር the dawn ሚል አለ ባይብል ላይ ስትናን እንግሊዝኛው ባይብል አማርኛ ባይብል ማንበብ ትችላለና ከመንጋቱ ቀደም ብሎ ሌሊት ናም ሲጸልይ ነበር ሚል ታያለህና ዋችስ የሚባሉ ደግሞ አሉ ዋች ፈርስት ዋች ሰከንድ ዋች ሰርድ ዋች ፎርዝ ዋች ምንድነው ይሄ አንደኛው ክፍል የቀኑ ክፍል ከሌቱ በሶስተኛው ክፍል ከሌቱ በአራተኛው ክፍል ግን 4 ክፍሎች ናቸው ይባላሉ ጌታም እንደዚህ ይላል ወንጌል ላይ አለ ያ ምንድነው ለምሳሌ ሶስተኛው ክፍል አንደኛው ክፍል መጀመሪያ ሁለተኛው ሶስተኛው ክፍል ብለው ካሉ በየሰዓቱ በየ3 ሰዓት ልዩነት አባቶቻችን ይጸልዩ ነበር ማለት ለምምዳቸው ነው ኦሬዲ ብዙ ማቴሪያሎች ከመጥፋትም ይሁን somewhere በዘመናት መካከል ቸርች ማስተማር አቆማም ይሁን እነዚህ ዋቾች ወይም ደግሞ ሰዓቶች የጸሎት የቀኑ ክፍሎች ሲያስተምሯቸው ብዙ ወንድሞች አናይም of course ሰው የተማረውን ነው የሚያስተምር የቀኑ ክፍል ባይብል የሚለን የአማርኛው ትርጉም ላይ የሶስተኛው የቀኑ የሌሊቱ ክፍል አራተኛው የሌሊቱ ክፍል ስንል እናያለን አንደኛው የሌሊቱ ክፍል ምንድነው ለምሳሌ በሰርክ መስዋዕት ጊዜ መጀመሪያ አስቀድሜ ያየሁት ሰው አይደለም of course ፐርሰን ሊል ነው እዚህ ጋር ገብርኤል ሊዳስሰኝ መጣ ይላል ዳንኤል ላይ ያ ምንድነው ሰርክ መስዋዕት የሚባለው በእኛ ሰዓት አቆጣጠር 12 ሰዓት ምናምን አካባቢ ነው ስለዚህ 12 ሰዓት ምናምን አካባቢ ባለው ሰዓት ዳንኤል ነብዩ ዳንኤል ሲጸልይ መልአኩ ሊዳስሰው መጣ በጸሎት ቦታው ማለት ነው ኃይል ሊሰጠው መገለጥ ሊያመጣለት እግዚአብሔር ላከው መልአኩን ገብርኤልን ማለት ነውና ይሄና የቀኑ የሌሊቱ መጀመሪያውን ክፍላው ይጸልዩበታል አባቶች አይሁዶች ማለት ነው ሲጸልዩበት እናያለን ጌታ ኢየሱስም ቀን ሲያገለግሉ ወደ ማታ መጀመሪያው ክፍል ላይ ወደ መጸለይ ይሄዳል ማለት ታውቃሉ እነዚህ አሁን ከዚህ ሰዓት ፈርስት ዋች ለምሳሌ የቀኑም የሌሊቱም ነው የሌሊቱን ነው of course የሌሊቱን ፈርስት ዋች ስንት ሰዓት ነው ፈርስት ዋች የመጀመሪያው 12 ሰዓት አካባቢ ማለት እንጂ ከ3 እስከ ስንት ሰዓት እስከ 3 ስለዚህ ሁለተኛው ከ3 እስከ 6 ያ ሶስተኛው ከ6 እስከ 9 እንደዛ ነው የሚከፍሉት ከዛ በኋላ አራተኛው ዋች ከ9 በኋላ እስከ ብዙ ጊዜ ከ9 ሰዓት ወይም ከ10 ሰዓት ጀምሮ እስከ 11 ሰዓት ያለው ጊዜ በጣም በቃ ይሄ የተለየ መንፈሳዊ ጦርነት በጨለማው ዓለም የሚከፈትበት አይነት እንደሆነ ተደርጎ ሲነገር በጣም ደጋግሜ እሰማለሁ አሁን እንግዲህ አሁን ከባይብል ከየትኛው ግራውንድ ተነስተን እንትን ማለት እንዳለብን አላውቅም በዚህ አቅጣጫ ነው ማለት ምናልባት ለጌታ ኢየሱስ ከሌሊቱ በስንተኛው ክፍል ነው የሚለው እዛ ማቴዎስ ምን ታላለያል በሶስተኛው ክፍል እሱ ማለት ሶስተኛው ክፍል ማለት ከ6 ሰዓት ሰርዷል ከ6 እስከ 9 ሰዓት ያለው ነው በዛ ሰዓት ነው የመጣው ማዕበል ነበር እነዚህ ምልክቶች ናቸው ሳይኖች ናቸው ዲቴል የላቸው ግን ምልክቶች ናቸው በዛ ሰዓት ያላለም አልመጣም የተነሳ ነገር አለ ማለት ነው በዛ ሰዓት መጸለይ የተለየ መንፈሳዊ ኃይል ወይም ደግሞ የተለየ መንፈሳዊ ጸጋ ወይም የተለየ መንፈሳዊ ዓለም የሰማይ የመከፈት አይነት ነገሮች ይከታል እንዲያላቸው ሰዎች አሉ ለሊት ላይ መትጋት ከቀን ይልቅ ለሊት ላይ በጣም መትጋት አብዛኛው ሰው ደግሞ ለሊት ላይ ታውቃለህ ያው ቀን ላይ ሩጫ ላይ ነው ያለው ለሊት ይተኛል ያ of course እኛ ዋናው ከኛ በፊትም ያለው አባቶችም እኛ የምናስተምረው እንደ መጽሐፍ ቅዱስ ሰው እንዲጸልይ ነው ግን የሌሊቱ ጸሎት ሰው የሚያተኩረው ያለ ምክንያት አይደለም በርግጥ ሌሊት ላይ መንፈሳዊ ዓለም በጣም አክቲቭ ነው ይባላል የብርሃኑም የጨለማው መንፈስ አሰራር በጣም አክቲቭ የሆነበት ጊዜ ነው of course ዳንኤል ላይ ማየት እንችላለን ለምሳሌ ዳንኤል ምዕራፍ 8 አካባቢ ነው አስታውሳለሁና የሌሊቱንም የቀኑም ራእይ ቀጠለ አልተቋረጠም እንዲሆነ ሚል ብሎ ያወራል ዳንኤል ያ ማለት የሌሊቱን ጸሎት ዳንኤል አክቲቭሊ ይጸልይበታል ጌታ ኢየሱስም ስናይ ቀን ያገለግላል እንጂ በብዛት የሚጸልየው ሌሊት ነው ወንጌላት ላይ ስናይ ይሄም ኦብቪየስሊ ማየት እንችላለን ማንንም ሰው ብዙ መገለጥ የሚጠይቅ አይደለም ይሄና ሌሊቱን አተኩሮ ጌታ ኢየሱስ ከጸለየበት በብሉይ ኪዳን ደግሞ ዳንኤል ከጸለየበት በጣም ሲሪየስ አትኩሮት መስጠት ያለብን ነው በብዛትም ደግሞ ከልምድም
እንዳየነው ዜናም እንደምንሰማው ሰው የሚሞተው ከ9 ሰዓት እስከ ጠዋቱ ባለው ሰዓት ላይ ነው። ሌባም በዛ ሰዓት ነው የሚመጣው። ሌባም በዛ ሰዓት ነው የሚመጣው። የሌሊት ጸሎት በአንድ ቀን አይመጣም፣ ግን ደግሞ የሌሊቱን ጸሎት በልምምድ ማምጣት ማለት የለማመድን ማምጣት እንችላለን። ባዮሎጂካሊ ሰውነታችን 7 ቀን አንድ ነገር ተደጋጋሚ ከሰራን ያን ነገር ሃቢቹዋሊ እንለምደዋለን፣ ናቹራሊ ማድረግ እንጀምራለን ይላል። ባይብልም እንደሚናገረው ሰውነትን ለስጋዊ ማስለመድ ለጥቂት ይጠቅማል፣ በመንፈሳዊ ነገር ግን ደግሞ ብናስለምደው ለዘላለሙም ስለሚጠቅመን ስለሚል ኦብቪየስሊ ጸሎት ደግሞ ከእግዚአብሔር ጋር ህብረትም ስለሆነ ዋናውን ነገር የሚፈለግም ነገር ስለሆነ ብናስለምድ ለሌሊት ጸሎት ራሳችንን ሞር በጣም ተጠቃሚ እንሆናለን። ቢኮዝ በሌሊቱ አክቲቭ ስለሆነ መንፈሳዊ ዓለም ማለት ነው። ከመጽሐፍ ቅዱስም እንደምንረዳው በህይወትም ኑረ እንዳየ ነው በጣም አክቲቭ ነው ሌሊቱ ዓለም እና የሌሊት ጸሎት ይነስም ይብዛም ብንጸልይ ጥሩ ነው ብዬ እመክራለሁ እንደ ክርስቲያን። መጽሐፉን አማዞን ላይ ሰዎች እንዴት ማግኘት የሚችሉት? መጽሐፉ ሊንክ አለ፣ በዛ ሊንክ ገብተው ማግኘት ይችላሉ። ደግሞ በተመጣጣኝ ዋጋም ነው እዚያ ላይ ያለው። ስለዚህ አግኝተው ማንበብ ይችላሉ። ዋጋው ስንት ነው? ዋጋው በኢቡክ ቨርሽን $9 በሶፍት ኮፒ በሶፍት ኮፒ ማለት ነው። በኢቡክ ሃርድ ኮፒ ሲያዙ ያ ሃርድ ኮፒ ስለሚሆን ዋጋ ይለያል። ሶፍት ኮፒ ግን $9 ነው። $9 ከ$10 በታች ነው። $9 ከምናምን ሳንቲም ነው። እንደዛ ነው ዋጋው። ጉድ እንግዲህ እዚህ ድንቅ ፍጻሜ ላይ የሚከታተሉ ቤተሰቦቻችን ይህን መጽሐፍ በተለይ ከኢትዮጵያ ውጭ ያሉ ቅዱሳን ይህንን ፕሬየር ጋይድ ፎር ቢዚ ክርስቲያንስ የሚለውን የወንድማችን የጆንን መጽሐፍ ከአማዞን ላይ ያዘው እንዲያነቡ በዚህ አጋጣሚ እናበረታታለን። ምናልባት ሊንኩን ካስፈለገ እዚህ ዩቲዩብ ላይ እናስቀምጥላቸዋለን። እንግዲህ ማነው እንትናችን ሚዲያችን ድንቅ ፍጻሜ ነው። ድንቅ ፍጻሜ ስለ ምጽአት የሚያወራ ነው። ከምጽአት ጋር ተያይዞ ያየኸውን ወይም ደግሞ ያለ መረዳት ምንድን ነው? ምን አለ? ኦብቪየስሊ እንደ ክርስቲያን ጌታ ኢየሱስ የተባረከው ተስፋችን ይመጣል ዳግም ተመልሶ በክብር እንደ ድሮ በድካም ሳይሆን በክብር ይመጣል። የራሱን ሰዎች ሊወስድ የራሱን ልጆች ክርስቲያኖች ሊወስድ ይመጣል በሚለው አምናለሁ። በተለይ ደግሞ በግሌ አገልግሎት ካምፓስ ላይ እናገለግል እንደነበር ዩኒቨርሲቲ ነግሬያለሁ። ግን ከሄድኩ በኋላ ትንሽ መሀል ላይ ፐብሊክ እንደዚህ ቸርች ላይ ማገልገል ምናምን አቁሜ ነበርና አንድ ቀን እዚህ አዲስ አበባ መጥቼ ነው እና ከተወሰኑ ዓመታት በኋላ ሌሊት ጌታ ኢየሱስ እንደሚመጣ ብዙ ሰው እንዳንቀላፋ እንቅልፍ ላይ እንዳለ ፕሮፌቲክ የሆነ ነገር አየሁ። ህልም ነው ያየው? እና ህልምም ነው ግን ጥርት ያለ ነገር ነው። በጣም በመንፈሴ የሚገባኝ ነገር ነው እግዚአብሔር ያሳየኝና ደነገጥኩኝ። የአገልግሎት ጥሪ ስላለብኝ ሳላገለግል እንዳይመጣ ብዬ የኮሮና ጊዜ ነበር። ያንተ ይሻላል ሳላገባ እንዳልመጣ የሚሄዱ ስላሉ ማለት ቅዱስ ፍርሃት ሳልወልድ ቤት ሳልሰራ ኢትዮጵያ ደግሞ ያለ አሜሪካ ሳልሄድ ስለሚል ሳላገለግል ይሻላል። ኦፍኮርስ እንደ ሰው ኢንተረስት ቢኖረኝ ያኔ ይሄ ሁሉ ሀሳብ አልመጣልኝም። ምክንያቱም ያኔ አይምሮ ላይ የመጣው ምንድነው ቅዱስ ፍርሃት ይወራል። ከእግዚአብሔር የሆነ ነገር ስታይ እንትኑ ፍርሃት አይደለም ቅዱስ ፍርሃት ይወራና ብዙ ሰው እንቅልፍ ላይ ካለ እኔም አብሬ እንዳላንቀላፋ ጌታ ወደ ንስሐ ገባሁና ጌታ ያገለግላለሁ አገልግሎቴ ምንም ያህል ይሁን በቃ አገለግላለሁ ጌታዊ ብዬ ወዲያው ኮሮና ሊመጣ አካባቢ ነው አክቹአሊ እና ወዲያው ክፍለ ሀገር ሄጄ በማስተማር አገልግሎት ጀመርኩ ማለት ነው። ቤተክርስቲያን ላይ ኤፌሶንን ማስተማር ጀመርኩ እዛ ሄጄ ማለት ነው። አተጋ ሰው ስለ ጌታ ኢየሱስ መምጣት ሲገባው ትንሽ ይጨክናል፣ ለአገልግሎት ይጨክናል፣ ይቆርጣል፣ ይፈጥናል። ጊዜው እንዳለቀ ነው። አሁን ያየኸው ህልም ጥርት ያለ ነው፣ ክሊር ሜሴጅ ነው። መልእክቱ ብዙዎች አንቀላፍተዋል፣ ጊዜው ግን ደርሷል፣ ሊመጣ ነው። ታስወር እንግዲህ ይህን መልእክት ቅዱሳን ሼር እንዲያደርጉት በዚህ አጋጣሚ እናበረታታለን። ሌሎች የጽሁፍ ስራዎች አሉ ለህትመት ያልበቁ ማለት ነው። አንድ የተተረጎመ ያልታተመ የሰው ስራ ነበረኝ ይህን መጽሐፍ ከመጻፌ በፊት። ሌላው ደግሞ በዝግጅት ላይ ያለ በእግዚአብሔር ፊት ስለመመላለስ የሚያተኩር ያው ሪሰርቹ ያለቀ ስራ አለ። ግን ይሄኛው እንትን ማለት ስላለበት ጊዜ እየጠበቁ ያሉ ናቸው እነዚህ መጽሐፍቶች ማለት ነው። አንድ ሁለት መጽሐፍ አለ አለ። እንግዲህ በተለይ ይሄ የማነው ፕሬየር ጋይድ ፎር ቢዚ ክርስቲያንስ ያው ለአንተ አማርኛ ግራውንድ ስለሆነ ወደ አማርኛ መመለስ አይከብም። በእንግሊዝኛ የጻፍከው ወደ አማርኛ ቨርዥን አለው ስራ አልሰራሁበትም። አልሰራም። ወደ አማርኛ ተመልሶ እዚህ ላለው አንባቢያን ቢደርስ በጣም ጥሩ ነው ብዬ አስባለሁ። ለምን እኔ መቼስ በዚህ ዘመን በከፍተኛ ደረጃ አጣብቂኝ ውስጥ የገባውና አደጋ ውስጥ የገባው የክርስቲያኖች የጸሎት ህይወት ነው ብዬ አስባለሁ። በተለይ በጉባኤ ላይ ብቻ የተወሰነ ጸሎት፣ በጉባኤ ላይ በቸርች ብቻ የተወሰነ ልምምድ፣ የጸሎት ልምምድ ሰው ቤት ሲገባ በሶሻል ሚዲያ መወጠር፣ በቤተሰብ ጉዳይ፣ በኑሮ ሀሳብ መወጠር አየው።
ስለዚህ ፐርሰናል የሆነ ፕሬየር ጋይድ ያስፈልገናል። ከዛ አንጻር ያንተ መጽሐፍ በጣም ለዚህም ይሄም ህዝብ ሊያገኝ የሚችልበት አክሰስ ቢኖር በጣም ጥሩ ብዬ አስባለሁ። እንግዲህ ምናልባት በዚህ አጋጣሚ ልባቸው የሚነሳሳ መጽሐፉን ለመስራት ጸሎት ላይ ያለው ነገር ሪቫይቭ እንዲያደርግ የሚፈልጉ ሰዎች ቢኖሩ መጽሐፉን በእንግሊዝኛ ሰው ያነቡት እንተን ጠቃሚ ሆኖ ካገኙት ወደ አማርኛ እንዲመለስና እንዲታተም ሰፖርት ሊያደርጉ የሚችሉ ሰዎች ካሉ በዚህ አጋጣሚ በጣም በፍቅርና በትህትና ጥሪ እናቀርባለን፣ ይሄ ሚዲያ ላይ የሚከታተሉ ሰዎች። በተረፈ እንግዲህ የመጨረሻ የምታስተላልፈው መልእክት ካለ ጆን ለድንቅ ፍጻሜ ቤተሰቦች መልእክት? ለድንቅ ፍጻሜ ቤተሰቦች ደስ ያለኝ ነገር ስለዚህ ሚዲያ ከሰማሁበት ጊዜ እና ወንድማችን ያሬድ ከአቅም ያቀርበው የሚሰራበት ሚዲያ ከሰማሁት ጊዜ ጀምሮ ደስ ያለኝ ነገር ምንድነው መጨረሻው ዘመን ላይ ነው አተኩሮ የሚሰራው። አይ ዶንት ኖ እንግዲህ መንፈሳዊ ውጊያ ስላለ ምን ይሁን ብዙ መጨረሻው ዘመን ላይ አተኩሮ የሚሰሩ ሰው ማዘጋጀት ላይ አተኩሮ የሚሰሩ ብዙ ሚዲያዎች አናገኝም። ኢቭን ኢንተርናሽናሊ ቢኖሩም ሬር ናቸው እና በጣም ብዙ እየደከመ እየሰራ ያለ ሚዲያ ነው። እግዚአብሔርም ያለበት ሚዲያ ነው። መንፈስ ቅዱስ እንዳለበት ምንም ጥርጥር የለውም። እግዚአብሔር ዋናው ሐሳቡ ነው፣ የመጨረሻው ዘመን ሐሳብ ይሄ ስለ ዳግም ምጽአቱ፣ ስለ ክርስቶስ መምጣት፣ ስለዚህ ነገሮች ላይ አተኩሮ የሚሰራ ሚዲያ ስለሆነ ለዚህ ሚዲያ ጋር እንዲተባበሩ ደግሞ ለዚህ ሚዲያም እንዲጸልዩ ይሄን ሚዲያም ሰፖርት እንዲያደርጉ መልእክቴን አስተላልፋለሁኝ እና ይሄ ሚዲያ ደግሞ እግዚአብሔር እንደሚያስፈው ደግሞ እምነቴ ነው። ጆን እንግዲህ ጥሪያችን አክብረህ ስለተገኘና ለድንቅ ፍጻሜ በሀገር ውስጥም በውጭ ሀገር ላሉ ቤተሰቦቻችን ይሄን እጅግ በጣም ጠቃሚ የሆነ ሜሴጅ ደግሞ አምናለሁ ወደፊትም እንቀጥላለን ብዬ አስባለሁኝ ስላቀረብክ በአድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልን። እኔም አመሰግናለሁ እንዲያከብራችሁ ስለጠራችሁኝ ይሄን ኢንተርቪው ስላደረግን እጅግ ነው አመሰግናለሁ። እግዚአብሔር ያክብርልኝ። አሜን አሜን። ጆን ተባረክ። አሜን። የተወደዳችሁ በመላው ዓለም ያላችሁ የድንቅ ፍጻሜ ቤተሰቦች፣ ድንቅ ፍጻሜ ምጽአቱ ድምጽ ነው። ጌታ ኢየሱስ ሊመጣ በደጅ ነውና ቀኒቱና ሰዓቱን አታውቁምና ስትጸልዩ ትጉ። በቃ አለቀ፣ ይኸው ነው። ስለዚህ ያለማቋረጥ ደከመኝ ሰለቸን ሳንል እንደ ዋነኛ ስራችን እንደ በምድር በስጋ ያለን መንፈሳውያን ዜጎች ሰማያዊ ዜጎች ራሳችን ቆጥረን በዚህ ቢዚ ወርልድ ውስጥ እንዴት መጸለይ እንዳለብን እንዴት አይነት የጸሎት ሞዴል መከተል እንዳለብን ወንድማችን ያቀረበውን የጽሁፍ ስራ ኦፍ ኮርስ ኦንላይን ያለው በሃርድ ኮፒ ማሳተም ትችላላችሁ አዛችሁ። ዞሮ ይሄን በተመለከተ ያቀረብነው ነገር አለ። እንግዲህ ሌሎችም እንደዚህ መጽሐፍ ስራዎች ያላችሁ ሰዎችም እንድትቀርቡ በዚህ አጋጣሚ ጋብዛለሁ። ድንቅ ፍጻሜ ላይ ቀርባችሁ መጽሐፋችሁን ስራዎቻችሁን ማስተዋወቅ የምትፈልጉ ካላችሁ በራችን ክፍት ነው። መገናኛ ግሬት ኮሚሽን 3ኛ ፎቅ ላይ ነው የምንገኘው። በተረፈ ግን ሚዲያው እንዲያድግና ለብዙዎች ተደራሽ እንዲሆን ሰብስክራይብ ያደርጋችሁ ሰብስክራይብ እንድታደርጉ ሼር ላይክ እንድታደርጉ በጌታ ፍቅር ደግሜ ያሳስባችኋለሁ። በሌላ እንግዳ እንገናኛለን። ኢየሱስ ክርስቶስ ሊመጣ ዘመኑ ደርሷል። ያለነው ኢንድ ታይም ላይ ነው ያለነው። ራፕቸር ኢዝ ካሚንግ ሱን። ንጥቀት ይሆናል። ጌታ ኢየሱስ ይመጣል። በቶሎ እመጣለሁ ያለው እሱ በቃሉ የታመነ አምላክ ነው። ይመጣል። ተዘጋጁ። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ